ፍቅር ዓለሜ የልጅነት ሕልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት ነገር ታድሏል ሐሳቤ። እሺ እንደምን ዋላችሁ ተማሪዎች? አቢጊያ ዛሬ አልመጣችም? እኔ ብቻ አላውቅም። ምን ሆና ነው የቀረችው? እሷማ ከባድ ችግር ካገጠማት በስተቀር አትቀርም። እኔ ምንም የማውቀው ነገር የለም። ጓደኛሽ አይደለች እንዴ? እንዴት አታውቂም? እንጃ አብረን ስለማንመጣ ይህን ጉዳይ ማጣራት ሳይኖርብኝ አይቀርም። እንዴ መምህር፣ በአንድ ሰው ምክንያት የኛ ክላስ ሰዓታችን ሊባክን ነው? አይ እሷማ እንዲህ በቀላል ልትቀርች አይደለችም። የሆነ ነገር ካልገጠማት በስተቀር ዝም ብላ አትቀርም። ታዲያ አቢጊያ ቀረች ተብሎ የኛ ክላስ መባከን አለበት ማለት ነው? ትምህርት የፈለግሽ አታስመስይ። ያውልህ ስራውን አውቀህ ብትሰራ ጥሩ። መደወል ደግሞ ያንተ ስራ አይደለም። ምን አይነት ባለጌ ነሽ ግን አንቺ? ምን አይነት የማይገባሽ ደደብ ነሽ? ትንሽ ስርዓት የሚባል እንኳን አልፈጠረሽም? የሰውኛ አስተሳሰብ እንኳን አልፈጠረሽም? እንዳንቺ አይነት ተማሪዎችን ከማስተምር አንድ አቢጊያን ባስተምር ይሻለኛል። አንቺ ግን በጣም 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 የወረድሽ ሰው ነሽ። የወረድሽ ሰው ነሽ። ደደብ አያ ደግሞ ትምህርት ምናምን ትላለች። ልባረር ነው። ሌልና እንደዚህ ደህና ነኝ። ኦኬ ሰላም ነው? ሰላም ነው። ዛሬ አቢጋን አላየኋት። ግቢ ውስጥም ስፈልጋት አጣሁ። ክላስም መጥቼ ነበር። ምን ሆነ? ኧረ እኔ ምንም የማውቀው ነገር የለም። ምን ነው? ታማለች። ትላንትና እስከምንለያየበት ሰዓት ድረስ እንግዲህ ደህና ነበረች። ታዲያ አንድ ቀን እንኳን ትምህርት ቀርታ ማታውቅልሽ? እንዴት? ለትምህርት ያላትን ቦታ ታውቂያለሽ? ምን ቢገጥማት ነው ታዲያ የቀረችው? ምን አውቄ? እኔ ራሱ ሄጄ እስከማያት ድረስ በጣም ነው የጨነቀኝ። ምን አጋጠመ? እኔ ምንም የማውቀው ነገር የለም። አሟት ግን አይመስለኝም። ታዲያ ካላመማት ወይ ቤተሰብ ሰላም አይደለም? ምንም አዲስ ነገር የማውቀው የለም። ግን ለማንኛውም ሄጄ አዲስ ነገር ካለ እነግርሃለሁ። ቆምንበት ቦታ ቆሜ አንተን አስባለሁ። ሄኖክ ወደኛ ሰፈር ነው እንዴ? ካወጋንበት ቁጭ አጎቴ እኮ እዛ ስፍራ አጎቴ ጋር ጨዋታና ሳርክን አስታውሺ እህላለሁ ተክዛለሁ አስባለሁ እንደምን ነህ? ኧረ እንዴት ነህ? ሜሪ አቢጊያን አገኛት? አዎ፣ ግን ከሀብታም ጋር መስራት እንዴት ደስ ይላል። ያውልህ የተጠየቀውን ብቻ መልስ እሺ። ልጅቷን አገኛት ወይ? አዎ አግኝቻታለሁ። ነርች ልጅቷ በቀላሉ የምትፈራ ሴት አይደለች። ስለዚህ ማንም የማያውቅበት ቦታ አስሬ አመጥቻለሁ። ያማል እንዴ? እንድታስፈራራት ብቻ ነው አይደል የነገርኩህ? ይሄ ነገር ሌላ መዘዝ ይዞብን ቢመጣስ? ለዛች ድሃ እየፈራሽ እንደው ሲጀመር እኔ ሜሪ ነኝ።
ሜሪ ደግሞ በትንሽ በትልቁ የምትፈራ አይነት ሴት አይደለችም። ይኸውልሽ እኔ ዳግም ማለት ነው አንቺ ጋር ሄኖክ ጋር እንዳትደርስ ነው ማረጋት ነው። አሁን ወደ ፖይንት መጣ። የሰጠው ስራ እሱን ከጨረስክ ደግሞ ልጅቷን ትለቃታለህ። ስለ ትብብርህ በጣም ነው የማመሰግነው። ምንም አይደል፣ ስለከፈልሽኝ ይሰሩልሽ። ገንዘቤ ብዙ ነገር እንደሚሰራልኝ አውቃለሁ። ለገንዘቡ አታስብ። በድጋሚ አመሰግናለሁ። እሺ ቻው። ባክ ዛሬ በጣም ነው ቀኑ። ምን ነው ደግሞ የሌለ ነው ድብር ያለ ቃል እንደ ሽክክ የሚል ቃል ነው። ምን ነው ከአስተማሪ ጋር ምናምን ተጣላሽ ነው? እኔ ያለው እንዳፈራ እንደዛ አይደለም ባክ። እና አብዬ አልመጣችም ዛሬ። ያርውኝ ዲ ኧረ አንተ ልጅ ግን ኧረ ተው በእናትህ ዲ ኧረ አንተ ዳላይ ሙጭጫት በል። ኧረ ስንቴ ነው የምነግርህ ግን ተው ግን። ባለፈው አላወራሁም ዳግም ስለ እንደዚህ አይነት ነገር አታንሳ ብዬ። ይኸውልህ አንተ እኮ ያልገባ ነገር አለ። እንዴት አንተ አይገለጥልህም ሁሌ? ይኸውልህ ሜሩንን ማለት እንዴትም ብለህ ይቅርታ በቃ ሜሪዬ ካሁን በኋላ ከአንቺ ጋር ነው ብለህ ያቺን ደግሞ አንቺ ደሃ እከካም ብለህ አስቀይማት። እኔ ነኝ ያልኩህ። ይኸውልህ ዳግም ሁለት የማይገናኙ የተለያዩ አይነት ዓለም ያላቸውን ሰዎች እኮ ነው እያገናኘ ያለው። አንተን እያገናኙ እኮ ይኸውልህ ለአንተ የዘነበ ለኔ ያካፋል። እኔ እንደዛ በሚለው ነው እንጂ እኮ እኔ እንዴ ኧረ አንተ ተው ግን። ይኸውልህ አንተ የሚታየው ውጫዊ ውበት፣ ቁሳቁስ፣ ብር፣ ገንዘብ ምናምን ነው። እና ገንዘብ ከሌለ ምን ያደርጋል? ዋናው ውስጣዊ ውበት ነው፣ ስነ ስርዓት ነው። የሴት ልጅ ክብር ነው የሚያስፈልገው ለሴት። እሺ ስነ ስርዓት እንጀራ ይሆናል? ንገረኝ። ስነ ስርዓት ዳቦ ይገዛል አይገዛም? ዳግም እኔ እናንተ በምንም ተአምር አብረን ልናወራም ስለምንም ነገር በቃ ምንም አይነት አንድ አይነት አመለካከት የለም። ያው አንተ የዱሩ የአባቶቻችንን ፍልስፍና እያመጣ እዚህ ውስጣዊ ውበት ምናምን ትለኛለህ። ኧረ በእናትህ ወዴት ነው የምትሄደው? አንቺ ጠብቀኝ። ጨዋታና ሳርክን አስታውሺ እህላለሁ ተክዛለሁ አስባለሁ እንደምን ነህ ኧረ እንዴት ነህ? ምን ነው ደበረ? አቢጊያ ስላልመጣች። እውነት አንተ ነህ ራሱ እሷ ከሌለች ክላሱ እንደዚህ ነው እንደሚያስጠላው። ምን ነው እኔስ ቀር እንደዚህ አልነበረ? ለምን አትሞችም? ስላንቺ ምንም አይመለከተኝም። እሷን ይዤ እንደሞት ከፈቀድክልኝ አንቺና እሷ አንድ ላይ አይከብድም? እሷ እኮ ሴት ናት፣ ክብር ያላት፣ ለቀሚሷ የምትጠነቀቅ ንጹህ፣ እንዳንቺ በጥቅም ያልተከበረች፣ ሰውን በማንነቱ ብቻ የምታከብር ጥሩ ልብ ያላት። እስኪ አንቺ አሁን ካልኳቸውስ ምን አለሽ? ምን? አይሽ ለዚህ ነው ስላንቺ ማሰብ የማልችለው። ትሰምኛለሽ ሜሮ? ድጋሚ አጠገቤ ባደርሽ በጣም ነው ደስ ድሮ የአህያ ስጋ አልጋ ሲሉ ጣፈ። በዚያው መልኬ አትወደው
ሄኖክ ምን ነው? ሰላም ነው? በጣም ተጨንቄያለሁ እባክሽ። ምን ሆንክ? ሄኖክ? በጣም ሀሳብ ሆኖብኛል። ምንድን ነው ያስጨነቀ? እኔ ማላውቀው አዲስ ነገር አለ እንዴ? እያወቅሽ ምኑን ነው የማውቀው ሄኖክ? እሷን ሳላይ መዋል ለእኔ እንዴት ከባድ እንደሆነ ታውቂያለሽ አይደል? አቢጊያን ነው እንዴ? አንቺም ቀለል አደረግሽ? አረ ቀለል አድርጌው አይደለም እኮ ግን እኔ ያው ወደ ቤት እየሄድኩኝ ስለሆነ እነግርሃለሁ። ምናልባት ታማ ይሆን እንዴ? አብረን እንሂድ። አረ ታማ አይመስለኝም። ደግሞ ታማም አይሆንም። ታዲያ ምን አጋጠማት? ምናልባት አልተመቻትም ይሆናል። ወይ ክፍለ ሀገር ምናምን ዘመድ አላት እዛ ሄዳ ይሆን? እኔ ምንም ማውቀው ዘመድ የላቸውም። ታዲያ እንዴት? በጣም ሀሳብ ሆኖብኛል። ችግር የለውም ብዙ አታስብ። ግን መደወል አልረሽም አይደል? አረ አረሰ ደውልልሃለሁ። ቤት እንደደረስኩ ካለች ነበር። እሺ በጣም ነው ማለት ነው። እሺ ችግር እሺ እቴት ወይ መጣችሁ? እቴት ሰላም ነው? እንዴት ነሽ? እንዴት ነሽ? አቢኩስ አንቺን ልጠይቅሽ እንጂ የት ሄደች? ትምህርት ቤት እኮ አልመጣችም። ምን? አልመጣችም። እኔ እንደውም ቤት መስራይ ነበር የመጣው። ጠዋት እኮ ዩኒፎርሟን ለብሳ ነው የወጣችው። ዩኒፎርሟን ወደ ትምህርት ቤት መጣለች? አዎ። እንዴ ታዲያ የት ሄዳ ነው? ታዲያ የት ሄዳ ነው? አንቺን ልጠይቅሽ እንጂ የት ሄዳ ነው? ኧረ እማ እኔ እኮ ትምህርት ቤት ሳጣት ነው ወደ ቤት ራሱ የመጣሁት። አልመጣችም። እንደ ሁልጊዜው እኮ ጠዋት አብራሽ ነው እንደምትወጣው ነው የወጣችው። ኧረ ወደ ትምህርት ቤት ግቢ አልመጣችም። ወዴት ሄዳ ነው? እየቀለድሽ አይደለም አይደል ልጄ? ኧረ እንዴት ቀልዳለሁ እማ፣ በዚህ ይቀልዳል እንዴ? ስለ አቢጊያ እኮ ነው የምጠይቅሽ። አዎ እማ ግን አልመጣችም። እውነት የእውነቴን እኮ ነው። ጠዋት እኮ ትምህርት ቤት ብላ ነው የወጣችው። ታዲያ የት ሄደች? አንቺን ልጠይቅሽ እንጂ እንደ ሁልጊዜው አብራችሁ አይደል እንዴ የምትሄዱትና የምትመጡት? ነው እየቀለድሽ ነው? አልቀለድኩም። ታዲያ ምንድን ነው የምትይኝ? የት ሄዳ ሊሆን ይችላል? የምትሄድበት ቦታ አለ ምናልባት? እኔ መልሰሽ ትጠይቂኛለሽ? ታዲያ የት ልትሄድ ትችላለች? ታዲያ ኧረ በእናትሽ ትምህርት ቤት አይደል እንደ ወጣችሁ? አዎ ግን አልመጣችም። ጠዋት እኮ ቻው ብላኝ ነው የወጣችሁ። የተፈጠረ ነገር አለ እንዴ? ኧረ ምንም የተፈጠረ ነገር የለም። እና ታዲያ እኔም ግቢ ውስጥ ክላስ ውስጥ ስለሌለች ነው ወደዚህ የመጣሁት። እርግጠኛ ነሽ? አዎ። አቢጊያ የለችም? እውነት እቴት የለችም፣ አልመጣችም። ልጄ ጠፍታብኝ ነው የመጣሁት። ይቅርታ ልጄ ጠፍታብኝ ነው የመጣሁት እያልኩ እኮ ነው። መጀመሪያ ተረጋጊ። እሺ። ማን ልበል? ወይዘሮ ማዛ። ወይዘሮ ማዛማ ለማ። የት አካባቢ ኖት? ወረዳ 10። ወረዳ 10 የቤት ቁጥር 04። እሺ። አንቺስ? ለለና ታመነ። እሺ። ምን አለሽ? ጓደኛዋ። እሺ። ስንት ሰዓት ነው የጠፋችው? ጠዋት ትምህርት ቤት ብላ በዛም ወጣች፣ አልተመለሰችም። ብቻዋን ነው የወጣችው? አዎ፣ ድሮ ከማን ጋር ትወጣለች? አንቺስ? አዎ፣ ለማንኛውም ቀን ትምህርት ቤት ነበር የምንገናኘው። አልመጣችም። ስለዚህ አላገኘሻትም? አላገኘኋትም። ሌሎች ጓደኞች አሏት? ማንም ጓደኛ የለም፣ እኔ ብቻ ነኝ። ደሃማን ይፈልገዋል። ጓደኛ አላት፣ እሷ ብቻ ነች ጓደኛዋ። ስለዚህ የምትሄድበትን ታውቂያለሽ ማለት ነው? ብታውቅማ እዚህ ምን አስመጣት? ስላላወቅን ነው እዚህ የመጣነው አይደል እንዴ? ወይዘሮ መዓዛ
እኛ እንድንረዳዎት ነው አይደል የመጡት? ስለዚህ መረጋጋት ይጠበቅብዎታል። እንዴት ነው መረጋጋው? አንድ ልጅ እኮ ነው የጠፋችው። ነገራቸው እቴት ተረጋጊ። 24 ሰዓት ካልሞላ እኛ መንቀሳቀስ አንችልም። 24 ሰዓት ካልሞላ? አዎ። ስለዚህ እኛ ይሄን ሁሉ መረጃ ይዘናል። 24 ሰዓት ሲሞላ በአፋጣኝ ኃይሎቻችንን አሰማርተን ወደ ፍለጋ እንገባለን። 24 ሰዓት እስከሞላ የፈለገችበት ይሄ ልጅ የማንም መጫወቻ ትሁን ልጅ ህጉ ነው የሚለው። ህጉማ ይሄው ሰማነው እኮ። ልጅ ጠፋች እያልኩ እንዴት ነው 24 ሰዓት ይሙላ የምትለው? አንድ ነገር ልጅ ጠፋች እኮ ነው። እባክዎትን መታወቂያ ይዘዋል? መታወቂያ የለኝም። 24 ሰዓት ሲሞላ መታወቂያውንም አብሮ ይዘው ይምጡ። እሺ አሁን ሳይበቃ አትፈታኝም? እናቴ ነው የተጨነቀች ይሆናል እኮ። አወቅፈታኝ በቃ እዚህ እንደፈለግሽ ብትንጫጭ ትምህርት ቤት አይደለም። እሺ ማንንም መጥቶ ያስጥልሽ። ስለዚህ እኔ በፈለግኩ መንገድ ከሄድሽ በሰላም ከፊት ይጃሽ። አለበለዚያ ይሄንን ቢላ እንጥልሽ ስር ነው ሰነቀረሽ። ደሞ አስር እናቴ አትበይ። ይቺ ለመሞት አንድ ሐሙስ የቀራት እናቴ ትላለች። ይኸውልሽ እኔ በሰላም እንድለቅሽ ከፈለግሽ የምልሽን ብቻ አድርጊ። አለበለዚያ በዚህ ቢላ ጉሮሮሽ ስር ነው የምከትልሽ። ሕፃን እሺ ምንድን ነው የምትፈልገው? ካዲ ምንድን እንዳደርግልህ ነው የምትፈልገው? ንገረኝና ቶሎ አድርጊልህ ልሂድ። ይሄኔ ተጨቃ ነው የሚሆነው። እናቴ ያለ እኔ ማንም የላትም። እባክህ ብታኝና ልሂድላት። እባክህ ብታኝ። ይኸውልሽ አሁንም ደግሜ እየነገርኩሽ እናቴ ብትይ እዚህ ምን የሚቀየር ነገር የለም። እሺ አርፈሽ የምትቆሚ ከሆነ አርፈሽ ቁሚሽ። እሺ መቼ ነው የምትፈታኝ? እሺ በጊዜ ነው? እሺ ቢያንስ ልደውልላት ስልክ ሰጠኝ። ደውዬና ትጨነቅ ልንገራት እባክህ። እናቴ የሚሉ ቃላቶችን ካሁን በኋላ ብሰማም የማይሆን ነገር እንዳደረግ ነው የምታስገድጅ። ተግባባን? አርፈሽ ቁሚ እሺ። ሕፃን ልክስክስ አሁን የት ሄደች ይባላል? የት እንደሄደች ማርኮ አላውቅም። የምታውቀው ሰው የለ ወይ ወገን ዘመድ የለ? እሺ የት ሄደች ይባላል? የት ሄዳለች? ማቁጭ በይ። ካልሆነ እኛ እንፈልጋታለን። ይሄው እስካሁን ካልመጣሽ ከየት ነው አሁን ካሁን በኋላ የምትመጣው? ምን ሄጄ ልፈልጋት እንዴ? ወይ አያት ሂጂ፣ እኛ እንሄዳለን መሄድም ካለብን። እና ታዲያ ሰው የምታውቀው ሰው የለ ወይ ጓደኛ ወይ ዘመድ ወገን ይላት? የት ሄዳ ነው? ቆይ የት ትሄዳለች? እኔ ብቻ እኮ ነኝ እሱ ያለ። በቃ ቁጭ በይ፣ እኛ እንፈልጋታለን። እኔ ብቻ እኮ ነው ያለዋት። አዎ ቆይ ላንቺ ምንም አላለችሽ? ምንም ያለች ነገር የለም። ምንም ምልክትም አልሰጠችሽ? ኧረ ምንም ያለች። ትናንትና ስንለያይ ደህና ነበር።
ዛሬም ከኔ ጋር እኮ ቻው ብላኝ በስነ ስርዓት ዩኒፎርሟን ለብሳ በስነ ስርዓት ነው ቻው ብላኝ ሄደችው። ታዲያ የት ሄደች ይባላል? ታዲያ ወይኔ ልጅ ዘመድ ወገን እኮ የላትም። ያለዋት እኔ ብቻ ነኝ እኮ። አምላኬ ወይ በቃ ወይ እኔ ከልጆች ጋር ልፈልጋት። የት ብለሽ ነው የምፈልጊያት? የሆነ ልጅ አለ የትምህርት ቤታችን ልጅ፣ እሱ ጋር ልደውልላትና ካልሆነ ከሱ ጋር ልፈልጋት። አብረን እንሂድ እንዴ? አረማ አያስፈልግም፣ እኔ ብቻዬን እሄዳለሁ ከልጁ ጋር። ወይኔ ልጅ እስኪ ልደውልለት። ሄሎ፣ ለምንድን ነው ስልክ በተደጋጋሚ ስደውል የማታነሺው? ስራውን በጥንቃቄ ጨርሻለሁ። ገንዘቤን አሁኑኑ እፈልጋለሁ። ደግሞ ገንዘቡን በርከት አድርጊሽ። ተራ ስራ እኮ አይደለም የሰሩልሽ። እሺ በአስቸኳይ አስገቢ። አረቺ ልጅ የተፈታተነች ነው ወንድነቴ። የኖክ ወደው አይደለም ለካ አንተ እቺ ልጅ ሙጭጫ። አረ ውበት። ዳግም ተረጋጋ ተረጋጋ። ሄሎ ሄሎ፣ ሄኖክ ሰላም ነው? አቤት እኮ የጃቢጉን አጣኋት። አዎ እናትየው ራሱ በጣም እያለቀሰች ነው። እስኪ ናና አብረን ነው እንፈልጋት። እሺ በቃ ስደርስ ደውልልኝ። እሺ እወጣለሁ። እሺ አሁን የት ብዬ ነው የምፈልጋት? እኔ እንጃ። እኔ ራሱ እኮ ግራ ገብቶኝ ነው። ምን ሆነ እንደሆነ ማን ያውቃል? በዚህ ሰዓት ማን ያውቃል? ብቻ ምንም አትሆን። ልጄ በዛ ወጣ ቀረች ማለት ነው። ሁልጊዜ እንደምታደርገው እኮ ነው ዩኒፎርሟን ለብሳ የወጣችው። እሺ ምን ወሰዳት? እኔም እኮ ጭንቅ ነኝ። ካልሆነ ለምን ፖሊስ ጋር እናመለክት? ፖሊስ ጋር እኮ ሄደን። እሺ ምን አላችሁ? 24 ሰዓት ካልሞላ ማመልከት አትችሉም፣ አሰራሩ እንደዛ ነው አሉ። ወይ ጉድ! ሰው ጠፍቶ 24 ሰዓት ይሙላ ማለት ምን ማለት ነው? ልጄ እኮ ነው የጠፋችው። ግዴታ ሰው እስኪሞት ራሱ 24 ሰዓት መጠበቅ አለበት ማለት ነው? ያው እነሱ እንደዛ ካሉ ምን ማድረግ ይቻላል? ወይ ጉድ! 24 ሰዓት ካልሞላ በቃ ልጅ አትገኝም ማለት ነው? ያው እንደዛ ካሉ ምን ማድረግ እንችላለን? ቆይ እስከ አንድ ጓደኛ ነበር። ማን ነው? ዳግም። እሱ ብዙ ሰውና ሰፈር ያውቃል። አሁን እስኪ ደውልለት።
አገባም ልቀቀኝ። አሁን ሂድበት። ወዴት ነው የምትሄጂው? እናቴ ጋር ልሂድ። ልቀቀኝ። ጠብቀኛለች። አልጨረስንም እኮ እኔ ስፈቅድልሽ ብቻ ነው የምትሄጂው። እንዲማ በቀላሉ አንላቀቅም። አይሰራም ስልኩ ያነሳው። እስቲ ደግሞ ደውልለት።